እሺ በጣም አመሰግናለሁ የአማራ ፋኖ በጎጃሜ አንደኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ሙሉሰው የኔ አባት አመሰግናለሁ። እጅግ በጣም አሳዛኝ ዜና ሰምተናል። ዝርዝሩን እንድትነግረኝ ነው የደወልኩልህ። ፈቃደኛ ስለሆንክ አመሰግናለሁ። ምንድነው የተፈጠረው? እሺ አመሰግናለሁ። መልካም እንደሚታወቀው በዘመቻ አንድነት የአማራ ፋኖ በጎጃም አንደኛ ክፍለ ጦር በተቆጣጠራቸው ቀጠናዎች ውስጥ የሚገኘው የአገዛዙ ኃይል ከፍተኛ የሆነ በትርና ያረፈበት እንደሚታወቀው በዚህ ክፍለ ጦር ውስጥ የጠላት ክምችት በጣም ከፍተኛ ክምችት እንዳለና ቢያንስ በ20 ደቂቃ ልዩነት መደራረስ እንዲችል ሆኖ የሰፈረ እንደነበረ ከዚህ በፊት ተደጋጋሚ መረጃዎችን ስንሰጥ ቆይተናል። ይህንንም ያደረገበት ከባህር ዳር ዙሪያ ጥምጥም ያለውን አንደኛ ክፍለ ጦርን አጠፋለሁ እበትናለሁ በሚል የተሳሳተ አካሄድ ነበር ይዞ ወደ ቀጠናችን የገባው። ነገር ግን በቀጠናችን የሚገኙ ብርጌዶች በየጊዜው በሚያደርጉት ውጊያ ጠላት ቅስሙ እየተሰበረ ቆይቷል። የዘመቻ አንድነት ከታወጀበት ጊዜ አንስቶም ብዙ ቀጠናዎችን ተቆጣጥረን ብዙ ጠላት ሰፍረውባቸው የነበሩ ቀጠናዎችን አስለቀቀን። ጠላት በሐሰት በውሸት ፕሮፓጋንዳ ባህር ዳር እየመጣ ፎቶ ተነስቶ ለዓለምን ለማደናገር ቢሰራም የአንደኛ ክፍለ ጦር ይህንን የሰበረ ስራዎችን ሰርቷል። ብዙ ቀጠናዎችንም አስለቅቋል። እንግዲህ ይህ በሆነበት ማግስት እውነት ለመናገር በጣም በሚያሳዝን ሁኔታ እስካሁን በአንደኛ ክፍለ ጦር ቀጠና ውስጥ ብዙ የዘር ፍጅት የተፈጸመባቸው ቀጠናዎቹ ውስጥ ቁጥር አንዱ ነው ብላ አልሳሳትም። በተለይ ከዚህ ውስጥ ደግሞ ሜጫ ወረዳ የአንበሳው ድርሻ ይወስዳል። ብዙ ንጹሐን በመጨፍጨፍ ከፍተኛ ቦታ የሚይዝ ቀጠና ነው። ከዚህ በፊት እንደሚታወቀው በአንድ ቀን ከ200 በላይ ከ84 በላይ ከ20 በላይ ከ30 በላይ በየጊዜው የአብነት ተማሪዎች ሳይቀር የቤተ ክርስቲያን አስተዳዳሪዎች ሳይቀር መነኮሳት ቀሳውስት ሳይቀሩ የተገደሉበት ቀጠና ነው። በትናንትናው ዕለትም እንግዲህ በግምት ከቀኑ 6 ሰዓት አካባቢ የአድማ ብተናና መከላከያ የሚሉት የሁለቱ ጸረ አማራ ተቋሞች የእርስ በርስ ግጥሚያ እንዳደረጉ ነው መጀመሪያ መረጃው የደረሰን። ግጥሚያውም በከባድ መሳሪያ ጭምር የታገዘ በሞርተር በዲሽካ በብሬን በስናይፐር እና በነፍስ ወከፍ መሳሪያዎች የእጅ ሁሉ ውጊያ እንደነበረ ውጊያውም እስከ ምሽት እንደቀጠለ ነው በአካባቢው የነበሩ ሰዎች የሚነግሩን። እንዳጋጣሚ ሆኖ የእኛ ለሌላ ግዳጅ ሌላ ቀጠና ስለሆነ በቀጠናው የሚንቀሳቀሱ ሻለቃዎች እንኳን በቅርብ የሉም። ይህ ባለበት ሁኔታ በተለይ መከላከያ የሚባለው ኃይል ከምሽት ከ11 ሰዓት ተኩል እስከ 12 ሰዓት ባለው ጊዜያት ውስጥ በየአካባቢው ያለውን ምንም የማያውቁ ጥረው ግረው ሰርቶ የሚኖሩ ንጹሐንን ከህፃን እስከ አዛውንት ሴት ወንድ ሳይለይ ነፍሰ ጡር ሳይለይ የአእምሮ ህሙማንን ሳይለይ ያገኘውን ሁሉ አማራ መጥቷል። በተለይ ወፍጮ ለማስፈጨት የመጡ ከተለያየ ቀጠና የተሰባሰቡ እንዳለዘው ወፍጮ ቤት አካባቢ ነው የጨፈጨፏቸው። ከሰል በማክሰል ስራ ላይ የተሰማሩ ቤተክርስቲያን እንግዲህ ትናንት የጾም ቀን ነው ከቅዳሴ ውለው ሲወጡ የነበሩ ቄስን ጨምሮ በጣም ግፍ በተሞላበት ሁኔታ ነው የጨፈጨፏቸው። እንደ የእንትኑ ምንጭ ስናገኝ በእርስ በርስ ውጊያው ውስጥ በከፍተኛ ሁኔታ የተመታው መከላከያ ነው። መከላከያ አድማ ብተና ደግሞ እነሱ በሚሰጡት ያው ግልገል ፋኖ ነው ብለው የሚጠሩት አድማ ብተና ነው። ያው አድማ ብተና የወንጀሉ ተባባሪ ቢሆንም ቅሉ አድማ ብተና በከፍተኛ ሁኔታ ስለጨፈጨፋቸው ስለመታቸው የዛ ጣፋ መልስ የመታን አማራ ነው። አማራ ከመታን ደግሞ አማራን በመጨፍጨፍ እናሳያቸው በሚመስል ሁኔታ በሰው ልጅ ላይ ይደርሳል ተብሎ የማይታሰብ ትናንትና ወለጋ፣ ቤኒሻንጉል፣ ሌሎች ቦታዎችን ሰማው የነበረ የዘር እልቂት እዚህም ቀጠናችን ውስጥ በየጊዜው እየተፈጸመ ነው የሚገኘው። እውነት ለመናገር መልካም በጣም ልብ የሚሰብር በጣም የሚያሳዝን ለወደፊቱም ይሆናል ተብሎ ማይታሰብ በአገዛዙ ንጹሐን በግፍ እየተጨፈጨፉ ያለበት ሁኔታ ነው ያለው። እኛ ያው አሁን ላይ ይህን ለመቀልበስ ስራዎችን እየሰራን ያለ ነው። ይህ ከሆነ በኋላ ብናወራ ብለን ነው። ይህንን እያየ ከቤቱ የተቀመጠ አማራ ይህንን እያየ ይህን ትግል የሚያጓትት አማራ እውነት ለመናገር በእነዚህ ንጹሐን ደም ሁሉ እንደመቀለድ ስለምንቆጥረው ይህንን በጋራ ሆኖ አንድ አይነት አስተሳሰብ ይዞ በጋራ ልናወግዘው ይገባል እላለሁ። መልካም። በጣም በጣም አሳዛኝ ነገር ነው። አሁን ያለው ሁኔታ እንዴት ነው? አስክሬን ተነሳ ተቀበሩ ወይስ እንደለመደው አስክሬን አላስነሳም የሚል ጉዳይ ውስጥ ገብቷል? አሁን ያለው ሁኔታ
እንግዲህ እውነት ለመናገር እስካሁን 46 አንድ ደግሞ አንድ ሴት ተገንዳለች። 47 ናቸው። ባለቤታቸው ታውቆ የመጡበት አካባቢ ታውቆ በስም ዝርዝር እየተነሱ የተቀበሩት ከዛ በላይ ነው። አሁን ቁጥሩ ከ46 በላይ ነው። ዝም ብሎ በግፍ ስለሆነ የጨፈጨፉ እየወሰዱ በጋራ አሁን ላይ የደረሰን መረጃ 12 ደግሞ ከአንድ ላይ የተጨፈጨፉ እንዳሉ ነው። ያው ሙሉ መረጃ እውነተኝነቱን እስክናረጋግጥ ድረስ ነው። እስካሁን ባለው 46 ንጹሃን እንግዲህ ተነስተው ወደ የአካባቢው ሄደዋል። ወደ የተቀበሩም አሉ። እዛው ብራቃት ከተማ ውስጥ ያሉት 26 ናቸው። እነዚህ ቶታል 26ቶች እንግዲህ አንድ ቤተክርስቲያን ላይ ተቀብረዋል። ሌሎቹ ደግሞ ከገጠር ወፍጮ ለማስፈጨት ምናምን ብሎ ወደ ከተማ የመጡ ናቸው። እነዚህም ወደ የአካባቢው ተልከዋል። 47ቱ እስካሁን እንግዲህ ያለው ነው። ቁጥሩ ከዚህም ከፍ ይላል፣ እስከ 70-80 ይደርሳል። ሙሉውን ደግሞ እንትን ለማለት እንፈልጋለን። አሁን ላይ ያለው አጠቃላይ ሁኔታ ግን መከላከያ ከተለያየ አቅጣጫ ወደ ከተማው እየመጣ ነው ያለው። አድማ ብተና እዛው ባለበት ነው የሚሉ ያው ህዝቡም ፈርቶ የሀገር ሽማግሎች ናቸው ወጥተው ሌላም ሰው እንመታለን እያሉ ስለሆነ እንግዲህ 2-3 የሚሆኑ በሀገር ሽማግሌዎች አማካኝነት ነው ቀብራቸው የተፈጸመ። አጠቃላይ ህዝቡ አሁንም በጭንቀት ውስጥ ሆኖ ከተማ ውስጥ ቤት ዘግቶ ነው እያንዳንዱ ህዝብ ተቀምጦ ያለ። አጠቃላይ ከተማው ጥቁር ማቅ ለብሷል። ያለው አሁናዊ ሁኔታ ይህን ይመስላል። መከላከያ እና አድማ ብተና ቦታ እንደተያያዙ ነው አሉ የሚሉን። ነገር ግን መከላከያ ከተለያየ ቀጠና እየመጣ ነው። እኛም ደግሞ ህዝባችን ከከበበው ዘር አጥፊ ለመታደግ እንግዲህ የራሳችን ስራ ሰሞኑን የተለያዩ ዘመቻዎች ስለነበሩ ለሌላ ግዳጅ በቀጠናው ያስቀመጥነው ፋይልም ሌላ ቀጠና ስለነበረ እሱም አጠቃላይ እንትን ብለን ስራዎችን ለመስራት እንቅስቃሴዎችን እያደረግን ያለ ነው። ይህ አሁን ስለማይብራራ ነው። ይህን ይመስላል። ጥሩ። እንግዲህ በዚህ አጋጣሚ ሙሉ ሰው በውጭ ሀገር ያሉ የአማራ ተወላጆች እንደዚህ ለንጹሃን ድምጻቸውን እንዲያሰሙ ለተለያዩ መገናኛ ብዙሃን ለውጭ ሀገር ላሉ እንዲሁም ለሚመለከታቸው የሰብአዊ መብት ተቋማት ጉዳዩን እንዲያደርሱት የምታስተላልፈው መልእክት ካለ? እውነት ለመናገር በዓለም ላይ ከዚህ በላይ ግፍ የለም። ሆኖ የማያውቅም፣ ተሰርቶ የማያውቅም፣ ለወደፊቱም ሊሰራ የሚችል አይመስለኝም። ከዚህ ይህ ግፍ በአማራ ህዝብ ላይ እየተፈጸመ ነው ያለው። ከዚህ በፊትስ እንደሚታወቀው እኛ አውደ ውጊያ በምናደርግበት በእኛ ለማሳበብ እኛ ወደ ቀጠናው ገብተን የዘር ፍጅት እንደፈጸምን ነገሮችን እኛ እንደፈጸምን ለማድረግ ሁሉ እኛን መታን ይሉ ነበረ። በአሁኑ ሰዓት ማለት በትናንትናው ዕለት የተፈጸመው ግን ወደ ቀጠናው ምንም የፋኖ መዋቅር ሳይንቀሳቀስ እርስ በራሳቸው ዞኖች ተጣልተው ከምስኪኑ የአማራ ገበሬ ከምስኪኑ እናቴ እህቴ ወንድሜ ላይ ነው እና ይህን የዘር ፍጅት የፈጸሙት። ይህን እያዩ አሁንም ማህበራዊ ሚዲያ አሁንም ሚዲያዎች ላይ ተዋር ነው ለህዝብ አለማሰማት እውነት ስም እንዳለመሆን ስለሆነ ይህንን እያዩ ዝም የሚሉ አማራዎች እንዳይኖሩ ለተለያዩ ዓለም አቀፍ ዲፕሎማቶች፣ ለተለያዩ ዓለም አቀፍ ሚዲያዎች፣ ለተለያዩ ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶች ይህንን ግፍና በደል እንዲያሳዩልን፣ እንዲጮሁልን በዚሁ አጋጣሚ ጥሪያችን እናቀርባለን። እኛ ያለን ከከተማ ርቀን ህዝባችን ላለማስጨፍጨፍ እኛ ወደ እነሱ አንድ እርምጃ ስንራመድ እነሱ 3-4 እርምጃ ወደ ህዝባችን እየሄዱ ህዝባችን እየጨፈጨፉ ስላስቸገሩ ነው የከተማ ውጊያዎችን አቁመን ከከተማ ስበን ጠላትን እየመታን ያለ ነው። ከህዝብ ከማይኖርበት አካባቢ ጠላትን እየመታ ነው ያለ ነው። ምክንያቱም እኛ ሰበብ ስለሆነ። አሁን ላይ ግን አመጣጣቸውም ከመጀመሪያ ያነሳሳቸውም ህዝብን እንደ ህዝብ ለማጥፋት ለመጨፍጨፍ ስለሆነ የፈጸሙትም ያንን ስለሆነ ይህንን ከዚህ በላይ ግፍን በደልም ስለማይኖር በሚገባ መልኩ ሰነዱ እንግዲህ ስም ዝርዝራቸውን እስከ አድሬሳቸው እስከ ተበዳይ ቤተሰቦች አሁን ላይ ያው ጭንቀት ላይ ለቅሶ ላይ የሆኑትን ሰዎች ለመያዝም ስላልፈለግን ስላልቻለ ነው እንጂ ሙሉ መረጃውን ለዓለም አቀፍ ዲፕሎማቶች ሰንደውም ሳይቀር እንዲያሳዩልን በዚሁ አጋጣሚ ጥሪ ማቅረብ እንፈልጋለን። ሌላኛው ከአማራ ውጭ ያለው ሀገር ወዳድ ኢትዮጵያዊ የሆነ እውነት ለመናገር ይህ ጭፍጨፋ ነገ በየደጃፋችን በየበራፋችን ይደርሳል። ይህንን ጭፍጨፋ እያየ ከአማራ ህዝብ ጎን ካልቆመ የሰው ልጅ ስለመሆኑም ስለምጠረጠር ነገም ራሱ በሰፈረው ቁና ስለሚሰፈር ከህዝባችን ጎን እንዲሆን ከትግላችን ጎን ሆኖ ይህንን ዘር አጥፊ ፋሽስታዊ ስርዓት ለማጥፋት በምናደርገው ርብርብ ለአንዴና ለመጨረሻ ጊዜ ከጎናችን እንዲሰለፍ በዚሁ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። አመሰግናለሁ። ሙሉ ሰው ተጨማሪ መረጃዎችን መልሼ የምጠይቅ ይሆናል። በጣም አመሰግናለሁ። እኛም እናመሰግናለን።